ከዛሬ ወዲህ መጋባት ማግባት ይቻላል፣ አየለ ዓለሙን ማግባት ይችላል ምናምን አይነት ነገር የለም። እግዚአብሔር ለባ አይደለም ከባንክ ወስዶ ባንክ ውስጥ ብር የሚጨምር። እስከዛሬ እዩ ጩፋ የሚያስወጣቸው ሰይጣኖች በሙሉ የውሸት እንደሆነ ስንቶቻችሁ ታውቃላችሁ? እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደምን አላችሁ? ዛሬም በአዲስ ቪዲዮ እንደተለመደው መጥቻለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። ይሄን ቪዲዮ ፖስት አደረገው አላውቅም፣ ግን ዝም ብዬ ቀረጽኩት። የዛሬ አንድ አመት ከምናምን ከአምስት ወር ምናምን አካባቢ በጌታ ምክንያት ከቤት ወጥቼ ነበር። እኔ ተወልጄ ያደግኩት ጎጃም አማራ ክልል ነው። ኢየሱስ የሚባለው ስም ስትጠሩ እንኳን ብዙ የሚደርስባል። እኔ ለመጀመሪያ ጊዜ ቤት ውስጥ በኢየሱስ ስም ያልኩ ጊዜ ይህን ስም ከጠራሽ ተብዬ ብዙ ተብዬ ነበር እና ዛሬ በጣም ሳስበው ነበር እና ሁልጊዜም ለጌታ ብላችሁ የምታደርጉት ነገር ሁሌ ትክክል ነው፣ ሁልጊዜ ትክክል ነው። ብዙ የሚያልፍ ነገር ሊሰማችሁ ይችላል። በሰው ምክንያት ልታዝኑ ትችላላችሁ። አንዳንዴም በጣም የሚያስደስተኝ ነበር የወጣው ጊዜ እንደ ሐዋርያት እንደነሱ ባይደርስም ትንሽ እንደዚህ ሆነ የሚል ስሜት ይሰማኝ ነበር እና ጌታ ግን አባት፣ እናት፣ ወዳጅ፣ ጓደኛ፣ ዘመድ ሁሉ ነገር ይሆንና ብቻውን ደግፎ በቃ እንደምትችሉ ያሳያል። የት ትወርቃለች ምናምን ኤቭሪ ነገሩን ያስተካክልና እግዚአብሔር ብቻውን እንደሚሰራ ያሳያል። ብቻውን አሁን ማለት ሰው ለምዶ ታውቃላችሁ። እንኳን የዛኔ ወደኋላ አላልኩ፣ እንኳን የዛኔ ስለመን እንኳን ብዙ ስረገም ለብዙ ነገር ብላ ወጣች ሲባል የዛኔ እንኳን ወደ ኋላ አላልኩናለሁ እና ዛሬ ደስ አለኝ። በጎድሌን መርጫለሁ ለካ የማይወሰድብኝን ብዬ በጣም ስደሰት እና ከዛም መውጣት ይገርመኛል። የልጅነቴን እያንዳንዱን ነገር አስታወስኩት። ብዙ ነገር ሳስብ በዛ ሁሉ መጽሐፍ ቅዱስ ለመጀመሪያ ጊዜ ስገልጥ የነበረበትን ቅጽበት እኔ አላቅም። ጥቁር የሆነ ነጭ መጽሐፍ ቅዱስ ምን እንደሆነ አላቅም። የዛን ያየሁበትን ሳስታውስ ጌታ ሆይ እንደ ልጁ ዝቅ ብሎ አይዞሽ ትንሽ ነው የቀረሽ ያለኝ ስሜት ይሰማኛል እና እያንዳንዱ ምት ያየኝ ነበረ። ዛሬ በቃ በጣም ገረመኝ። በቃ ገረመኝ። እግዚአብሔር ድንቅ ነው። በቃ የተጠራውበትን ስፍራ ሳይ፣ የመጣውበትን አካባቢ ሳይ እኔ እንዴት አሰብከኝ እላለሁ። ከዚህ ሁሉ ህዝብ እንዴት አሰብከኝ እና ብቻ ይሄን ቪዲዮ የምቀርጸው አባቴም ቤተሰቦቼም አሁን በጣም በእኔ ፕራውድ ሲያደርጉ ደስ ሲላቸው ምን ሳይ የኔ ብቻ አላቅም በጣም ደስ አለኝ። ይሄም አልፎ እግዚአብሔር ለዚህ ያበቃኝ አልኩኝ። በቃ ባለኝ ነገር ሁሉም ሰው ሲቀበላችሁ ያለው ስሜት ቤተሰቦቻችሁ ትክክል እንደሆነ ያላችሁበት ነገር ሲሰማቸው ማየት በጣም ደስ ይላል። አባቴ ለመጀመሪያ ጊዜ በእኔ ምክንያት መጽሐፍ ቅዱስ ሲገልጽ ሳይ፣ ስለ መጽሐፍ ቅዱስ ሲያወራ ሲያይ እና ተማምነው ለምንም ብላ አትወጣም የገባት ገብቷት ነው እንጂ ብሎ አባቴ ሲናገር ሳይ እንኳን ወደ ኋላ እንኳን ወደ ኋላ አላልኩ። ብዙ ነገር ሲባል እንኳን ወደ ኋላ አላልኩም። ለአባቴም ለእናቴም ለዘመዶችም ለሁሉም ብዬ እንኳን ወደ ኋላ አላልኩ እና ብቻ ማለት ሰው በጣም እንዲህ ነው ቀን ሙሉ ወደ ኋላ እንዳትሉ። በቃ ትልቁ ነገር ወደ ኋላ እንዳትሉ። ዛሬ ሲሰማኝ ዋለው ምንም አውቃለሁ። ስሜቱ ከባድ ነው። ቤተሰብ ሲላችሁ፣ ዘመድ ባዷችሁ ስትሆኑ የሚሰማ ብዙ ስሜት አለ። ብዙ ታልፋላችሁ። ግን መቼም ቢሆን ለክርስቶስ ወደ ኋላ እንዳትሉ እና ብቻ ይሄን ነው ልላችሁ የምፈልገው። በቃ ወደ ኋላ የለም። ከዚህ በኋላ ወደ ኋላ የለም። ሁሉም ይመጣል። በቃ እግዚአብሔር እናንተን ከቤተሰብ አንዳችሁ ሲያስመልጥ ቤተሰቦቻችሁ በየተራ ይመጣሉ እና በየተራ ይገባችኋል። ብቻ ታመኑ፣ እግዚአብሔር ላይ ውደቁ፣ ተፍሩ። የምትተማመኑበት ጌታ አይጥልም። በቃ የበለጠውን ይዘራል። ይሄን ለማለት ነው። እንግዲህ ፖስት ካረኩት ኮሜንት አድርጉ። እግዚአብሔር ይመስገን ስላንቺ እህታችን። በጣም የምወዳት በውልዱ ብርሃን ቤተክርስቲያን በቃለ ዓዋዲ ህብረት የማቃት እህታችን ዊንታ ከሆነ እግዚአብሔር ረዳሽ፣ እንኳን እግዚአብሔር ከዚህ ያወጣሽ ማለት ፈልጋለሁ። ቀልድ አይደለም። በነገራችን ላይ ስሜቱ ከባድ ነው። ለሚገባው ይገባዋል። መውጣት ከእንደዚህ አይነት ጨለማ ድቅድቅ ነው ጨለማው። በነገራችን ላይ በተለይ በዛ በሰሜኑ አካባቢ ያለው ክርስትና ይሄ ኦርቶዶክሳዊነቱ ከባህል ጋር የተቀላቀለም ስለሆነ ስፒሪቹዋሊቲውን ሌላ ነገር አድርገው ነው የሚስሉትና ጴንጤ ማለት እርኩስ ነው። በሰሜንያው የምታውቁታላችሁ ሰሜን ያላችሁ ወገኖች የምትመለከቱ ሰው ይሄኛው የወጣችበት መንገድ እጅግ በጣም የሚደንቅ ነው፣ የሚያስደንቅ ነው። ታምራዊ ያወጣት ስለሆነ ከእንባ በላይ ነው። ባይዜ በቃላት የሚናገሩ አይደለም። ብዙዎቻችን ከዛ እኔም ከዛው ስለሆንኩኝ ከባድ ነው ሊትራሊ። ግን እግዚአብሔር ግን ይችላል። ኦኬ እግዚአብሔር ይችላል። እግዚአብሔር ሁሉ ስለሚቻለው ማለት ነው። እግዚአብሔር የተመሰገነ ይሁን። ጸጋችሁን አትሽጡ አገልጋዮች። ጸሎት አሁን ሽያጭ ላይ ነው። ጸሎት የሚዳሰስ የሚጨበጥ ኮሞዲቲ ሸቀጥ አይደለም አይደል? በመሰረቱ ግን ይገርማችኋል። በቃ ይሸጣል። ጸልይልሃለሁ ምንድነው የቢዝነስ ጸሎት ልዩ የምን ጸሎት እየተባለ ጸሎት እየተሸጠ ነው። ወንድሞቼ ጸሎት አትሽጡ። ትንቢት እየተሸጠ ነው።
አንድ ሁለት ብሎ ምሳሌ ማንሳት ይቻላል ብዙ ቦታ ስለምንሄድ የፈውስ ይሄ በተለምዶ መገለጥ የምንለው ወይም የእውቀት ቃል ተፈውሰሃል ወይም እንደዚህ ተፈውሰሻል የሚባሉ ነገሮች እንደ ዕቃ እየተሸጡ ነው። መዝሙር እየተሸጠ ነው። የተለመደ ነው፣ የቆየ ነው። እሱ መዝሙር እየተሸጠ ነው ማለት ትንሽ ክሊር ማድረግ እፈልጋለሁ። መዝሙር ሲሸጥ ጸጋ መዝሙሩ መልእክቱ አይደለም መሸጥ ያለበት፣ መዝሙሩን የተሸከመው ዕቃ ነው መሸጥ ያለበት። መልእክታችን የተሸከመው ቁሳቁስ እሱ ነው። ለዛውም ደግሞ የተጠቃሚውን የገዢውን አቅም ባገናዘበ መልኩ ድሮ እንደሚደረገው በቤተ ክርስቲያናት ሀብቱ ሪሶርሱ ይሄ መዝሙር ጸጋ የቤተ ክርስቲያን ሆኖ ቤተ ክርስቲያን ለዘማሪዎቹ ለአገልጋዮቹ የሚያስፈልጋቸውን በበቂ ሁኔታ እያሰበችላቸው አሁን እግዚአብሔርን በጣም ማመሰግነው በእውነት የተሻሻሉ ነገሮች ነው ያለው። በብዙ ቤተ ክርስቲያናት ሙሉ ባንድ ሁሉንም አይነት ሙዚቃ የሚጫወት ሙሉ ባንድ እየተከፈላቸው የሚያስፈልገውን ቤተክርስቲያኒቱ እንዳቅሟ እየከፈለች እያገለገሉ ነው። ይሄ ይበረታታ፣ ይሄ ይቀጥል በተሻለ መንገድ። እዚህ ሰዎች ትልቅ ሙያ ነው ያላቸው፣ ትልቅ ጸጋ ነው ያላቸው። አንዳንዶቹም መደበኛ ትምህርትም አላቸው፣ የሙዚቃ ትምህርት። በተመሳሳይ መንገድ ሶሎ የሚዘምርም ካለ መቼም ኳየር ሲሆን ከቤተክርስቲያን አቅም በላይ ይሆናል። ግን ሙሉ ህይወቱን ለዛ ሰጥቶ የሚያገለግልን ቤተክርስቲያን እንደ አንድ ወንጌላዊ፣ እንደ አንድ ሚሽነሪ፣ እንደ አንድ መጋቢ ይዛ በቂ ቀለብ በቂ ደሞዝ እየሰጠች ያለ ችግር እንዲኖር ማድረግ አለባት። አገልጋዩ ግን ያለውን ጸጋ የቤተ ክርስቲያን የአካሉ ሀብት የክርስቶስ አካል ሀብት ስለሆነ መስጠት ያለበት ለአካሉ ነው ብዬ ነው የማምነው። እንግዲህ ይህንን ነገር ብዙ ጊዜ ስናወራበት ቆይተናል። አዲስ አጀንዳ አድርገን አንከፍትም። ያው ተያያዥነት ያላቸው ከዚህ በኋላ የማሳያቸው ቪዲዮዎች በአጠቃላይ ከዚህ ጋር ተያያዥነት ስላላቸው ምናልባት አስቀድሜ ያቀረብኩት እና በጣም ነጋዴ በስተዋል። ያው በክርስቶስ መንግስት ውስጥ ብዙ ነጋዴዎች እንመለከታለን። ቀጣይ ቪዲዮን እንየው እስኪ። አገልጋዮች ሊስን ቬሪ ኬርፉሊ አገልጋዮች አምልኮ ተቀባይ ሊሆኑ አይገባም። አገልጋይ አይመለክም። አገልጋይ ከእግዚአብሔር ጋር አይፎካከር። ይሄን ስፍራውን ማስያዝ በጣም ጥሩ ነው። አገልጋይ ነፍስ ስጋችንን እስከሚለያይ ድረስ መከራ የሚያበላንና የሚያጦዘንና የሚያሽከረክረን ሊሆን አይገባም። እሱን የክርስቶስ ስልጣን ብቻ ነው። ከየት አገኘኸው? አንደኛ ቆሮንቶስ ምዕራፍ 3 አንደኛ ቆሮንቶስ ምዕራፍ 1 እስከ ምዕራፍ 3 አንብቡ። ኢየሱስ ክርስቶስና መስቀሉ መሃል ሲገቡ አራግፉ ነው የሚላቸው መጽሐፍ ቅዱስ። አራግፈው አይሆንም። ትዛት ሌቭል አይሆንም። እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ የኬፋ ነኝ። ኦነርሺፕ ነው በነገራችን ላይ አይ ቢሎንግ። ጳውሎስ ነው ባለቤቴ ማለት ነው። እነዛ የሚሉ ክርስቲያኖች አሁን እንደተፈጠሩ ሰምታችኋል። እኔ እንኳን የእንትና ነኝ። ኖ ኖ፣ የጳውሎስ ነኝ፣ የአጵሎስ ነኝ፣ የኬፋ ነኝ። አንዳንዶቹ ደግሞ ሄደው የክርስቶስ ነኝ። ኖ፣ ምክንያት ጳውሎስ ተሰቅሎልሃል። አቤት እንደዚህ አይነት ጨካኝ አገልጋዮች ቢያስነሳ በምድራችን። ተሰቅዬልሃለሁ፣ እኔ የኔ አይደለህም፣ የኔ አይደለህም። የእግዚአብሔር እርሻ ናችሁ ይላቸዋል ጳውሎስ። የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። አለቀ። ብዙ ጊዜ የመመለክ አባዜ ኢትዮጵያ ውስጥም ከገባ ቆይቷል። አሁን የመጣ አይደለም እና በሚያሳዝን ሁኔታ እንግዲህ አምልኮን እየተቀበሉ ነው፣ ልክ እንደ አምላክ ማለት ነው። አሁን ቀጣይ የሚያሳያችሁ ቪዲዮዎች በተለይ እዩ ጩፋን የሚገልጡና የሚያሳዩም ጭምር ናቸው። አንዳንድ በጣም በቤተ ክርስቲያን ውስጥ ደግሞ እየመጣ ያለው እየሰፋ የተስፋፋ ያለው የግብረ ሶዶማዊነት ነገር የምናጋለጥ ይሆናል በዚህ ቪዲዮ። ቀጣይን ቪዲዮ እንመልከትና ወደ ቀጣይ ክፍሎች ደግሞ እንሄዳለን ማለት። አንተ እግዚአብሔር ሌባ አይደለም። እሺ፣ ከባንክ ሰርቆ ያንተ ባንክ ውስጥ የሚያስገባ የኔ አምላክ ሌባ አይደለም። ወጋውልህ። ሰማኝ፣ እግዚአብሔር አንተን ለመባረክ ከፈለገ ሰው ይሰጣል እንጂ ከባንክ ሰርቆ ባንክ ውስጥ አያስገባ። በደንብ ስማኝ። ይሄ ሰይጣናዊ ልምምድ ታውቃላችሁ፣ በቅርብ ጊዜ የሚገለጥ ምስጢር ነው። ይሄ ነብይ ነኝ እኔ እግዚአብሔር ሳልገልጥ አውርቼ አላውቅም። እኔ ነብይ ነኝ። እንደዚህ አይነት ልምምድ የሚያገለግሉ አገልጋዮች ምስጢራቸው በቅርብ ጊዜ ሲገለጥ እናንተ ታላችሁ። እግዚአብሔር አይደለም። እኔ ደግሞ ሐሰተኞች እዚህ ምድር ላይ ቆመው ትውልድን እያስጨነቁ እንዲኖር አልፈቅድም። ይሄ ቃልዮት ነው ልጁ እንዳትሉኝ። አው ዘሩ አለ ከኋላ ወጋውልሽ፣ ወጋውልህ አንተ። አሁን ነችን ሲያወራ አንዳንዱ እንዲህ አይኑን አውጥቶ የለም እግዚአብሔር ሌባ አይደለም ከባንክ ወስዶ ባንክ ውስጥ ብር የሚጨምር። መልእክቱ ጥሩ ሆኖ እንዳለ አንተ ነብይ መሆንን ማስረጃ የለህም። ያው ራስን የቀባህ ሰው አንተ ይለቀለክ። በአዲስ ኪዳን የተቀባባችሁ ናችሁ። አዲስ ኪዳን ውስጥ መቀባባት የለም።
አንተም ራስህ የተቀባ ራስን የቀባ ሰው ነህ። ነብይ መሆንህን ማስረጃ የለህም። ማን የቀባ? ማን ያስነሳ? ማን ነው ነብይ ያደረገ? ቤተክርስቲያን ታውቃለች ወይ? አሁን የጠራህት ቃለ ሕይወት ታውቃለች ወይ? ዘሩ አለ ብለሃል። ኦብቪየስሊ እርስ በርሳችሁ አሁን ሲነቃባችሁ በእነዚህ አይነት ሲስተም እየመጣችሁ ነው። አንተ ማሰተኛ መሆንህን የሚገለጥ ነው። ሌላውን ስትጭ አንተም ከኋላ ገንዘብ ፍለጋ ነው እየሰራ ያለው እንጂ ለክርስቶስ መንግስት አይመስልም። ያስታውቃል። ያው ከፍሬ ስለምናቅ ኔክስት ታይም እስኪ እንመልከታችሁ የኢዩ ጩፋን ደግሞ ማንነቱ በዚህ ቪዲዮ የሚገለጥ ይሆናል። እስከዛሬ ኢዩ ጩፋ የሚያስወጣቸው ሰይጣኖች በሙሉ የውሸት እንደሆነ ስንቶቻችሁ ታውቃላችሁ? ማለትም እነዚህ ህዝብ በሙሉ እስከዛሬ እየተወኑብን እንደነበረ ስንቶቻችሁ አስተውላችኋል? ታሪኩን በደንብ አድርጌ ልንገራችሁ። ሳሙኤል ጩፋ የሚባል አንድ የኢዩ ጩፋ ወንድም አለ። ከኢዩ ጩፋ በስተጀርባ ወይንም ደግሞ ከካሜራ ጀርባ ሆኖ ተዋናይን የሚያቀርብ ማለት ነው። ታሪኩ እንዴት እንደሆነ በደንብ ላስረዳችሁ። ይህ ሳሙኤል ጩፋ ታማሚ መስሎ ሰይጣን ያለባቸው መስሎ እንዲሁም ደግሞ የተለያየ ችግር ያለባቸው መስሎ ሰዎችን ያወዳድራል፣ ያሰለጥናል፣ ለመድረክ ለኢዩ ጩፋ ያቀርባል ማለት ነው። እንግዲህ ይሄ እዚህ ጋር ኢዩ ጩፋ ጋር የተሰበሰበው ህዝብና እግዚአብሔር የቱ ጋር ተላለፉ ካላችሁ ደግሞ ወንጌልን አለማንበብ መጽሐፍ ቅዱስን አለመፈተሽ የምትሏ ቦታ ጋር ተላለፉ ማለት ነው። ህዝቡ ካለማወቁ የተነሳ እዚህ ይሰቃያል። ሲጀመር ሰይጣን በካልቾ አይወጣም፣ በቦክስ አይወጣም፣ በጥፊ አይወጣም። ሰይጣን የሚወጣው በኢየሱስ ስም ብቻ ነው። ህዝቡ ግን ካለማንበቡ የተነሳ እዚህ ጋር ተሸወደ ማለት ነው። ሳሙኤል ጩፋ ኦኬ። ቀጣይ ክፍሉም ተመሳሳይ ሀሳብ ስላለ እሱንም አብረን እንድናይ ነው ያሳጠርኩት። ይቺ ጥያቄ ለኢዩ ጩፋ እንድትደርስ የራሳችሁን ትብብር በትልቅ ፍቅር እጠይቃለሁ። ኢዩ ጩፋ አንተ ጋር እንግዲህ ብዙ ፕሮግራሞች አሉ። የመባ ፕሮግራም፣ ስጦታ የመስጠት ፕሮግራም፣ የሰይጣን የመውጣት ፕሮግራም እንዲሁም ደግሞ በቃ የተለያዩ ፕሮግራሞች አሉ። ከዚህ ውስጥ ግን ዶክትሪን ወይም ደግሞ የመዳን ትምህርት የምታስተምርበት ፕሮግራም የለም። መጽሐፍ ቅዱስ የሚነበብበት ምንም አይነት ጊዜ የለም። ለምንድን ነው ይሄ ጊዜ የሌለው? እዚህ ጋር የተሰበሰበው ህዝብ በሙሉ ኢቭን የዳነበትን ትምህርት እንኳን አያውቅም። ይሄ የምትነግራቸው ተረት አንድ ዝንጀሮ አንበሳን ለማየት በጣም ይፈራ ነበር፣ አንድ ቀን ተገናኙ ምናምን እያልክ የምትነግራቸው ተረት ምን ይጠቅማል? የዳኑበትን ትምህርት ቢያውቁና መጽሐፍ ቅዱስ የሚነበብበት ፕሮግራም ቢኖር ምን አለበት የሚል አስተያየትና ጥያቄ አለኝ። ምን ችግር አለው ቢነበብ መጽሐፍ ቅዱስ? ቆይ እውነት ነው። እኔም ብዙ ጊዜ እንዘናግር ያለውና የነገረ ድነትን ትምህርት ታስተምራለህ። በቤተ ክርስቲያን ነብይ ነኝ ብለህ የሾምክ ራስን ሐዋርያ ነኝ ብለህ የሾምክ ስለ ሥላሴ ታስተምራለህ፣ ስለ ነገረ ክርስቶስ ታስተምራለህ። ኦኬ፣ ስለ ነገረ መስቀሉ ታስተምራለህ፣ ስለ መጨረሻ ስለ ዘመን ፍጻሜ እስካቶሎጂ ታስተምራለህ። ስለዚህ ጥያቄ የሚሆነው ይሄ ነው። ስለ ሰውየው ድህነቱን ሳያረጋግጥ አንተ ዝም ብለህ እያስጨፈርከው ነው። ኦኬ፣ አንድ ፕሮቴስታንት ብትጠይቀው መዳኑን እኔ እንጃ ብሎ ሊልህ የሚችልበት ሲስተም ውስጥ ነው ያለው ዛሬ። ለምን? እነዚህ ጋር ዝም ብሎ እየተጫጫዋ ስለሚውል ስለ ስጋው ማሰብ ነው የሚችለው እንጂ ስለ መንፈሱ ነገ ከሞት በኋላ ስላለው ህይወት የሚያስብ ክርስቲያን የጠፋበት ዘመን ነው። እና ዘመኑ አስፈሪ የሆነ እየቀጠለ ነው የሚገኘው። እስኪ እንዳልክ የሚያስተላልፈው መልእክት አለ፣ ወደ እሱ ልውሰዳችሁ። ውሸትም ይምጣ ትንቢትም ይሳሳት ችግር የለውም። ለምን የምትለቀው ቀርጻ በቸርች ትቻናለ? በጣም መንፈሳዊ ነገር ለገበያ መቅረብ የለም። አንድ ነገሮችን ብትቆርጥስ ቁጭ ብለህ ትልቅ ሰዎች የሉም ኤዲተራብል ቢቆርጥ ይሄ ነገር ለወንጌል እንቅፋት ነው። ይሄ ነገር ሰዎችን አያንጽም። ይሄ ነገር ዓለማውያን ወደዚህ እውነት እንዲመጡ አያደርግም። እና ትቆረጥ የኛ እውቅና ይቀር ለጊዜው ብለህ ቤተክርስቲያንን እያስቀደምክ መቀጠል ሳይ ነው ያምናለሁ። አንደኛው እኔ መቼም ማላደርገው ነገር ይሄ ነው። አገልጋይ አምጥተህ የቸርች እንትን አምጥተህ የሌላ ሃይማኖትም ይፈን አምጥቼ ስራ ይታራና ነው የወጣውበት ሃይማኖት ይፈን እንደዚህ አምጥቼ ቪዲዮ ይው ምናምን ጴንጤው ራሱ ይሰለቻል እንጂ የሆነ ሰዓት እኔ እንደዛ ሰው ያይቷቸው እንደ ራሱን አይኖርም ነው የሚሉ ይደክማል። ያ የመጣሁት ክርስትናን ወድጄ እሱን ለመኖር ለቤተክርስቲያን ለአካሉ በረከት ሆኖ ለመኖር። እንግዲህ እንደሰማችሁት ምናልባት እንደው ተቆራርጦ ቢቀርብ ይሄ ዝም ብሎ እንደመጣ እየለቀቃችሁ በየሚዲያው ፕሮቴስታንቱን ህዝብ ማሳጫ ፕሮቴስታንቱን እንዲሸማቀቅ ማድረጊያ የምታረጉ ሰዎች አገልጋይ ነኝ የምትሉ ራሳችሁን የሾማችሁ በእግዚአብሔር ህዝብ ላይ የምትሳለቁ ይሄ ፕሮቴስታንት የነበረው ስም ኦኬ ያጠፋችሁ ማለት ነው። በየሚዲያው የምትፈናጩበት አይን ነገር ብትመለከቱት ማየት ፈልጋለሁ። ለገንዘብ ስትሉ፣ ለቫይራሊቲ ስትሉ፣ ለተከታይ ስትሉ፣ ተመልካይ ስትሉ ህዝቡን መሳለቂያ ባታደርጉ የሚል መልእክቴን በዚሁ ላስተላልፍ እፈልጋለሁ። እስኪ ይህንን ጉድን ደግሞ አብረን እንየዋካችሁ።
ሊከፈት ነው። የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። የተደብነው ባንክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። እንግዲህ አሁን ህዝቡ እየነቃ ስለሆነ በቀላሉ ማመን አቁሟል። ነቢያቶቻችን ደግሞ እንደ ድሮ በቃ ይከፈትላል፣ እጄን ጨብጥ፣ እንካ ዘይት፣ በዚህ ግባ፣ ውሃ ጠጣ፣ ገለመሌ እየቀረ ነው። ስለዚህ አሁን በምሳሌ አስደግፈው ማስረዳት መቻል አለባቸው እና ይህኛውን እንግዲህ ነብይ ተመልከቱ። በር የአጥሩን በር ገንጥሎ አምጥቶ ይሁን ሰርቆ አምጥቶ ይሁን ምን አድርጎ ብቻ አይታወቅም፣ አዳራሽ ውስጥ አስገብቶ ኮንቪንስ ለማድረግ አይታችኋላ። ኮንቪንስ ካደረገው ህዝብ ነው ገንዘብ መውሰድ የሚችለው። ህዝቡ ካላመነ ገንዘብ ስለማይሰጥ መጀመሪያ የማሳመን ስራ፣ በተግባር የተደገፈ ከፍተኛ የማሳመን ስራ ሰርቶ ገንዘብ መቀበል አለበት። ለውጥ አለ። ህዝቡ እየነቃ ነው፣ እየባነነ ነው። እንደ ድሮ ይከፈትልሃል፣ በዚህ ገባ፣ በዚህ ወጣ በሚል አይሆንም። በቃ አሁን ጥሩ ነው፣ ተነክቶባቸዋል። ስለዚህ ቦታ ፈልጉ ከወዲሁ። ሰው ወደ ትምህርት እያቀጠነው ነው። ትምህርት ብቻ እያለ ነው ህዝቡ። ከዚህ በኋላ ትንቢት ምናምን የለም። ወደ ትምህርት ይጠጋል ህዝቡ። የእግዚአብሔርን ቃል ማንበብ ይጀምራል። መጽሐፍ ቅዱስ ያለበት ስፍራ ይሄዳል፣ ይካፈላል። የእግዚአብሔርን ቃል እውነት ያለበት መመርመር ይችላል ህዝቡ። እየነቃባችሁ ስለሆነ እግዚአብሔር ለዚህም የተመሰገነ ይሁን። እስኪ ይህንንም መልእክት አያይዘን ከዚሁ ጋር እንሰማውና ሀሳብ አስተያየታችንን እናስቀምጣለን። ኃይሉ ዮሐንስ እኔ እግዚአብሔር ነኝ ይላል። ማን መካሪ ያለው? ማን ይገስጸዋል? ጃፒን እግዚአብሔር ነኝ ይላል። የኔ ቃል ይፈጥራል። ዮናታን አክሊሉ የኔ ቃል ይፈጥራል ብሎ ያስተምራል። ጻድቁ ሄደው እሱ የሚሾሙን ፓስተር አብረው ይሾሙለታል። የቃል እምነት አስተማሪው ጋር ሄደው የአብያተ ክርስቲያናት መሪ ሆኖ ደረጃ የሚባለው ሰሞንኛ አብያተ ክርስቲያናት ህብረት መሪ ተደርጎ የተመረጠው ግለሰብ ሄዶ ይሾምለታል። ማን መካሪ ያለው? ፕሮቴስታንት ሲሰጥ ሶፍት ሲጎርስ ማን ይቅር የሚያስብል? እስቲ በዘመናችሁ ከ5 ዓመት በኋላ ዮናታን አክሊሉ ኢየሱስ ክርስቶስ ከማርያም ስጋን አልተካፈለም ብዬ ያስተማርኩት ስህተት ነው ብሏል። እሱም 5 ዓመት ፈጅቶበታል ያንን እንትን ለመጠየቅ። እንደ ወንጌላዊ አማኝ ተሳስቻለሁ ብሎ የተናገረውን ነገር ፕራውድ አድርገው እኮ ነው ዳንኤል ጌታቸው የሚባል ሰው እኔ ብዙ ትንቢት ተሳስቻለሁ ብሎ ፕራውድ አድርገው ነው የሚያወራው። ስለዚህ ምን ይላል? ወጣቶችን እናንተም ትንቢት ስትናገሩ ልትሳሳቱ ትችላላችሁ፣ አትታክቱ፣ ቀጥሉ፣ እየተሳሳታችሁ ነው የምትታረሙት ይላል እንጂ ስህተቴ ትክክል ጥፋት አምጥቷል ሰዎችን አስቻለሁ አይልም። መሰረት የምትሉት ነብይ መሰረት ራጂ መሰረት የሚባለው ነቀምት ውስጥ ያለው ነብይ በአንተ ምክንያት መድኃኒት ጣይ ብለህ ሰው ሞተብህ ተብሎ ሲጠይቅ የራሳችሁ ጉዳይ ብሎ ነው የመለሰው። ማን ይቅርታ አስጠየቀ? ሪያሊቲውን የተናገረው እፎይ የት ነው ውሸቱ? እኛ አባቶች አለን። የት ነው ያለህ አባት? ጻድቁ ነው አባት። ጻድቁ ኤርሚያስ ጋር ሄዶ በቀይ ምንጣፍ የሚሄደው ጻድቁ፣ የሐሰት አስተማሪዎችን አንገጣቅፎ የሚስመው ይቅርታ ማያስጠይቀው ጻድቁ ነው አባት። ማን ነው አባት? ዝምታ የመረጡ በደርግ ዘመን ታስረዋል ምናምን የምትላቸው ስህተት ሲያዩ አንድ ቀን እንኳን ወጥተው የማይናገሩ አባቶች ነው አባቴ ብለህ የምትጠራቸው የትኛው ፕሮቴስታንት ቤተ እምነት መሪ ነው ሁሉም ሰው ደምጦት አድምጦት ይሄ ስህተት ነው ሲል ንስሐ የሚገባለት ማን ነው? ሪያሊቲውን የተናገረው። ለምንድን ነው የምትናደዱት? የትኛው አባት ኖሮ? አሁን እኚህ ሰውዬ እንደ ትምህርት አይሆንም። እንደ ፕሮቴስታንት ትልቅ ሰው ናቸው። ካፈርኩ አይመልሰኝ ማለት ይችላሉ፣ መብታቸው ነው። ገባ? ወጡና ግን ልክ እንዳልሆነ ቪዲዮ ሲሰራባቸው በውስጥም በኩል ሊቃውንት የሚባሉት አካሎች ሲነግሯቸው ወጡና ሊቃውንቶችን ሳማክር ስጠይቅ ልክ አይደለሁም፣ እኔ ስህተተኛ ነኝ፣ ቤተክርስቲያኔ ትክክል ናት፣ ይህን ትምህርት ተሳስቼ ሲኦል መግባት አልፈልግም፣ ተሳስቻለሁ፣ የአፎ ለምታ ነው ብለው ራሳቸውን ቶሎ አረቡ። ይሄ ታዲያ ትክክል እንደው መደነቅ የሌለበት ነው? አባቶች አሉት ያለሽ አንቺ ደግሞ እንደው ያንቺ ደግሞ ኮሜንት ይገባል። አባቶች አሉ። አትደረቁ ፕሮቴስታንቶች። ምንም አባት የለም። ስትገጽሰው የሚመልስ ሰው አለ? ለምንድን ነው ውሸት ለመቆም የምትፈልጉት? ስትሳሳቱ እንደው የትኛው ወንጌል ላይ ሲሰጥ ማን መልሶት ያውቃል? ምናልባት ብዙ ጊዜ አቤልን ተናግሬዋለሁ፣ ታውቃላችሁ። እኔ ከአቤል ጋር ምንም ጸብ የለኝም። ነገር ግን የተሳሳተበት እላለሁ፣ እውነቱም ደግሞ እውነት እላለሁ። አሁን ምንድነው ከዚህ በፊት ጃጅመንት ላይ በደንብ አስተካክሎ ተናግሬያለሁ። ይሄ ማን ነው የፕሬዚዳንቱ ምናምን የምትሉት እንግዲህ አሁንም 10 ጊዜ ስሙን አልጠራም፣ ጻድቁ አብዱ ነው ምናምን የሚባለው ሰውዬ የእነሱ ነው። አንደኛ ቀኝ እጃቸው ነው ሲጀመር፣ መሳሪያቸው መጠቀሚያቸው ከሆነ ሰነባብቷል። ግን በሚያስቅና በሚገርም ሁኔታ ደግሞ ነገርዮች በጣም ወደ ከፋ ነገር እየሄዱ ነው። እንግዲህ በትምህርት ስህተት ነው ነገርየው እየመጣ ያለውና ማንም ሲሳሳት ይቅርታ አይጠይቅም። በፕሮቴስታንት ዘንድ እንደምታዩት 5 ዓመት ለመጀመሪያ ጊዜ እንግዲህ 5 ዓመት በኋላ ይቅርታ የጠየቀው ዮናታን አክሊሉ ነው። እሱንም ዋና ትምህርት በሚባል ደረጃ ነው። ነገረ ክርስቶስ ነው ባይዘ ነገረ ማርያም አይደለም። ራሱ እሱ ትምህርት ክርስቶስ ከማርያም ስጋ አልነሳ ማለት ነገረ ክርስቶስ። ምክንያቱም እሱ ስጋ አልነሳ ማለት ሰው አልነበረም ማለት ነው። ኦኬ መለኮት ብቻ ነበር ብሎ እንደማመን ነው። ሰማያዊ ስጋ እንደሚባለው ይሄ ዶሴቲዝም የሚባለው ትምህርት አጋንንታዊ ትምህርት ነው። የጥንት መናፍቃን ትምህርቶች ናቸው አባቶቻችን የተቃወሟቸውና ከቤተ ክርስቲያን ታሪክ ውጪ ያሉ ትምህርቶች መወገዝ አለባቸው በየጊዜው። ግን ዝም ብሎ የሚታለፉ ከሆነ እንደ አሁን ዮናታን ጎበዝ፣ እግዚአብሔር ይስጥ በዚህ ይህንን በማድረግ ይህንን አከብረሃለሁ።
ስህተት የለብህም ማለት ግን አለ። ይሄንንም ስል እዚህ ላይ እግዚአብሔር ያክብር። በቃ ይቅርታ መጠየቅ ትልቅነት ነው። ምንም ያህል ዘመናት ቢፈጅባ አስተውላ አንብበ ወደዚህ መምጣት ደስ ይላል። ግን አላችሁ ብዙዎቻችሁ በጣም በሚያሳዝን መልኩ ማለት በድፍረት ቃል እየሄዳችሁ ያላችሁ ዝም ብላችሁ እንደ ተለቀቀ ፈረስ የምትጋልቡ ብትመለሱ ይሻላችኋል። ፍጻሜያችሁ ክፉ ነው የሚሆነው። ፓስተር ታሪኩ እሸቱ ያጋለጡት አንድ ቪዲዮ አለ። እሱን ስለ ግብረ ሰዶሞች የምንመለከት ይሆናል። አብረን ቪዲዮውን በደንብ ይዩት። በጣም ብዙ አደጋዎች በቤተ ክርስቲያን ውስጥ አሉ። በጣም አደገኛ ሁኔታዎች በቤተ ክርስቲያን እየበቀሉ ነው ያሉት። ትናንትና ማሚ ስትነግረኝ ነበር። በሜቶዲስት ቤተ ክርስቲያን ውስጥ ቄስ ሆኖ ለ11 ዓመት የኖረ ሰው የሚኖርበት ስቴት የግብረ ሰዶማውያንን ነጻነት አዋጅ ሲያውጅ ብቅ አላሉ። ተዛሬ ወዲህ ማግባት ይቻላል፣ አየለ ዓለሙን ማግባት ይችላል ምናምን አይነት ነገር ይዞ ብቅ አላሉ። እዚህ አደገኛ ነገር አለ። ይሄ ነው ዘመኑን አስጨናቂ የሚያደርገው። እንዲህ አይነት ነገር ቸርች ውስጥ በጣም አለ። ጳውሎስ ነው የሚለው፣ መጽሐፍ ቅዱስ ነው የሚለው። እንዲህ አይነት ጄኔሬሽን፣ እንዲህ አይነት ትውልድ አብሮ እየዘመረ አብሮ እየጸለየ አብሮ እያመለከ አብሮ አዳራሽ እየተሰበሰበ አብሮ በአንድ የአጥቢያ ቤተክርስቲያን ሬጅስትሬሽን ካርድ ላይ ተመዝግቦ አደገኛ የሆነ ሰው አለ። የሚያስጨንቅ የሚለው አደጋ አለ። አዌር ካልሆንክ ካልነቃ ያ አደጋ ያገኝሃል። የኤሌክትሪክ ኃይል የሚመነጭበት ቦታ ላይ ስትሄዱ፣ ግድቡ ምናምን አካባቢ ስትሄዱ ዴንጀር የሚል ምልክት ተለጥፎ ታያላችሁ። እና ሰው ሁሉ እዛ ሲገባ ገና ወደዛ ወረዳ ስትሄዱ፣ ወደዛ አካባቢ ስትሄዱ ኤክስፐርቶቹ መግለጫ ይሰጧችኋል። ግዘው ብላችሁ ከመግባታችሁ በፊት፣ ጉብኝት ከማረጋችሁ በፊት። ለምን ካላችሁ ዋንስ እዛ ጋር አደጋ የሚባለውን ነገር ነክታችሁ ፌል ካረጋችሁ የምትመለሱበት እድል የለም። ጥፋት ነው የሚሆነው። ልክ እንደዚህ በዚህ በመጨረሻው ዘመን ትውልድ የህይወት ስርዓት አንድ ጊዜ ህይወታችን ከተነካ፣ አንድ ጊዜ ህይወታችን ከተያዘ ፍንዳታ ነው የሚሆነው፣ አደጋ ነው የሚሆነው። ስለዚህ አደጋ ያለበት ዘመን ነው። ዘመኑን አስጨናቂ የሚያደርገው ሰው ሪላክስ አድርጎ በቤተ ክርስቲያን ውስጥ የማይኖርበት ዘመን ስለሆነ አስጨናቂ ዘመን ነው ወገኖች። በጣም ከባድ ነው። እንግዲህ በጣም በሚያሳዝን መልኩ ይታወቃል። ይሄ ነገር ኦብቪየስ ነውና በአይን ለማየት ይሰቀጥጣል፣ ለመስማትም ይሰቀጥጣል። ግብረ ሰዶምን በቤተ ክርስቲያን መፍቀድ ማለት ከእግዚአብሔር ጋር መጻረር ማለት ነው። የእግዚአብሔርን ሐሳብ የመጀመሪያውን እግዚአብሔር የመሰረተውን ሴትና ወንድ አድርጎ ፈጠራቸው የሚለውን ሐሳብ መቃወም ነው። ባይዘይ ዳይሬክትሊ ከባይብል ጋር መጋጨት ነው፣ ከመጽሐፍ ቅዱስ ጋር መጋጨት ነው። ስለዚህ ያ ጋንንታዊ ነው እና ወደ ኢትዮጵያ መምጣቱ ማይቀር ነው። ይሄ የዘመን ፍጻሜ የሚታይ ነገር ነው። የሚያስጨንቅ ዘመን እንዲመጣ ወቅ ብሎታል ቅዱስ ጳውሎስ ለጢሞቴዎስ ማለት ነው። ስለዚህ እንድንጠነቀቅ ያሻና በዚህ መጨረሻው ዘመን ወደ እግዚአብሔር እንቅረብ፣ በእምነት እንቅረብ፣ እንጸልይ፣ እግዚአብሔርን እንፍራ። እግዚአብሔርን መፍራት የጽድቅ የህይወት መንገድ ነውና ፍጻሜያችን እንዲያምርልን ከእግዚአብሔር ከመላእክቱ ጋር አብረን እንድንዘምር የዘላለም ሕይወት እንድንወርስ የሚያደርገን ያ ነው። በመጠንቀቅ መንገዳችንን እናጠብጥብ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ቪዲዮ ለብዙዎች እንዲደርስ አድርጉ። የጌታ ሰላም ይብዛላችሁ። ሰላሙ ነው።